ብዙ ሰዎች ጠዋት ላይ ሞቅ ያለ ውሃ የመጠጣት ልማድን ያዳብራሉ፣ ምክንያቱም ብዙ የጤና ጠቀሜታዎች እንዳሉት ስለሚታመን። ነገር ግን ሁለቱንም ሊሆኑ የሚችሉ ጥቅሞችንና ስጋቶችን መረዳት በጣም አስፈላጊ ነው። ስለዚህ በዛሬው ቪዲዮአችን በባዶ ሆድ ሙቅ ውሃ መጠጣትን ስለሚሰጠው ጥቅምና ጉዳቱን ጨምረን በስፋት የምናይ ይሆናል። እንዲሁም በየቀኑ እንደዚህ ጤናውን እንዲጠብቁና እንዲያሻሽሉ የሚጠቅመው መረጃ እንዲያገኙ ይህንን ቻናል አሁኑኑ ሰብስክራይብ ማድረግዎን አይርሱ። በባዶ ሆድ ሙቅ ውሃ የመጠጣት ጥቅሞች፣ አንደኛ ለምግብ መፈጨትና ለአንጀት እንቅስቃሴ አጋዥ ነው። ሙቅ ውሃ የምግብ መፈጨት ስርዓቱን ለማነቃቃት ይረዳል። በተለይም ጠዋት ላይ መጀመሪያ ላይ ሲጠጡ የምግብ ቅንጣቶችን ከቀዝቃዛ ውሃ ይልቅ በበለጠ ፍጥነት ለመሰባበርና ለማዋሃድ ይረዳል። ይህም የምግብ አለመፈጨት ወይም የሆድ ድርቀትን ይቀንሳል። ሙቅ ውሃ መጠጣት ፕሪስታላሲስን ይጀምራል። ይህም ምግብን በምግብ መፍጫ ቱቦ ውስጥ የሚያንቀሳቅሰው የጡንቻ መኮማተር መደበኛ የአንጀት እንቅስቃሴ እንዲኖር ያደርጋል። ሁለተኛ፣ የተሻሻለ የሜታቦሊክ ደረጃ። ሙቅ ውሃ የሜታቦሊክ ፍጥነትን ከፍ ያደርገዋል። ይህም ሰውነት ካሎሪዎችን በብቃት ለማቃጠል ይረዳል፣ በተለይ ጠዋት ላይ ጥቅም ላይ ሲውል። ይህም ቴርሞጀኔሲስን ይጀምራል። ይህም ማለት የሰውነት ሙቀትን በትንሹ የሚጨምርና ቀኑን ሙሉ ከፍ ያለ ሜታቦሊዝም እንዲኖር ይረዳል። ቀጥተኛ የክብደት መቀነስ ስትራቴጂ ባይሆንም ክብደትን ለመቆጣጠር ጠቃሚ የሆነውን ሜታቦሊዝምን ይደግፋል። ሶስተኛ፣ የተሻሻለ የደም ዝውውር። ሞቅ ያለ ውሃ መጠጣት የደም ዝውውርን ያሻሽላል። ይህም ለጡንቻዎችና ለአካል ክፍሎች ኦክሲጅን አቅርቦትን ያበረታታል። የተሻሻለ የደም ዝውውር ለበሽታ የመከላከል አቅም ወሳኝ ነው። ይህም ከዕለት ተዕለት ድካም በቶሎ ለማገገም ይረዳል። የተሻሻለ የደም ዝውውር በልብ ላይ ያለውን ጫና በመቀነስ የደም ግፊትን ለመቆጣጠር ይረዳል። አራተኛ፣ በተፈጥሮ መርዛማ ንጥረ ነገሮችን ያስወግዳል። ሞቅ ያለ ውሃ መጠጣት ቀላል ላብ እንዲኖር በማድረግ በቆዳ ውስጥ መርዛማ ንጥረ ነገሮችን ለማስወገድ ይረዳል። በተጨማሪም የጉበትና የኩላሊትን ስራ ያበረታታል። የሜታቦሊክ ቆሻሻ ምርቶችን ለማስወገድ ያመቻቻል። እንዲሁም የሎሚ ጭማቂ መጨመር የምግብ መፈጨት ኢንዛይሞችን ስለሚያበረታታና የቫይታሚን ሲ ተፈጥሯዊ ምንጭ ስለሚሰጥ የመርዛማ ንጥረ ነገሮችን የማስወገድ ሂደትን ያሻሽላል። አምስተኛ፣ ህመምና ቁርጠትን ያስታግሳል። በሞቀ ውሃ ውስጥ ያለው ሙቀት በጡንቻዎች ላይ መጠነኛ ዘና የሚያደርግ ተጽዕኖ አለው። ይህም የሆድ ቁርጠትን፣ የወር አበባ ህመምንና ቀላል የመገጣጠሚያ ህመምን ለማስታገስ ይረዳል። የሞቀ ውሃ መጠጣት ሰውነት ጡንቻዎችንና ነርቮችን ዘና የሚያደርግ ሲሆን ይህም የህመም ስሜትን ይቀንሳል። በተጨማሪም እርጥበት መያዙ በተለይ ከአካላዊ እንቅስቃሴ በኋላ የጡንቻ መኮማተር እድልን ይቀንሳል። ስድስተኛ፣ የቆዳ ጤንነትና እርጥበት። ትክክለኛው እርጥበት በቂ ውሃ መጠጣት ለጤናማ አንጸባራቂ ቆዳ አስፈላጊ ነው። ሞቅ ያለ ውሃ እንደ ብጉር፣ ድርቀትና ብስጭት ያሉ ለቆዳ ጉዳዮች አስተዋጽኦ የሚያደርጉ መርዞችን ለማስወገድ ይረዳል። ጠዋት ላይ የሞቀ ውሃ መጠጣት የቆዳ ህዋሶችን ከውስጥ ወደ ውጪ ለማርጠብ ይረዳል። ይህም ለቆዳ ጥራትና የመለጠጥ ሂደት አስተዋጽኦ ያደርጋል። ሰባተኛ፣ የመተንፈሻ አካላት ጤናን ሊያሻሽል ይችላል። ሞቅ ያለ ውሃ ትንሽ ልስላሴ እንዲኖረው ይረዳል። ይህም የመተንፈሻ አካላት መጨናነቅን ያስታግሳል። ይህም ወቅታዊ አለርጂዎችንና የጉንፋን ምልክቶችን ለሚመለከቱ ሰዎች ጠቃሚ ያደርገዋል። የአፍንጫ ቱቦዎችን በማጽዳት መተንፈስን ቀላል ያደርጋል። እናም ከአፍንጫ መጨናነቅ፣ የጉሮሮ መቁሰልና ከደረት መጨናነቅ ወይም ህመም እፎይታን ያስገኛል። ስምንተኛ፣ የነርቭ ስርዓትን ያረጋጋል። ሞቅ ያለ ውሃ መጠጣት የመረጋጋት ስሜት ይኖረዋል። ጭንቀትንና ውጥረትን ለመቀነስም ይረዳል። ሙቀቱ በማዕከላዊ የነርቭ ስርዓት ዙሪያ ያሉትን ጡንቻዎች ዘና ለማድረግ ይረዳል። ይህም ትኩረት እንዲኖር ያደርጋል። ይህ በተለይ የጠዋቱ የዕለት ተዕለት ተግባር ማድረግ ስራ በሚበዛበት ቀን ለማቃለል ጠቃሚ ነው። ዘጠነኛ፣ በሽታ የመከላከል ተግባርን ይጨምራል። ሙቅ ውሃ መጠጣት በሽታ የመከላከል አቅምን ሊያዳብሩ የሚችሉ መርዞችን ለማስወገድ ይረዳል። የሰውነት መርዛማ ንጥረ ነገሮችን ማስወገድ ሂደትን በመጨመር የሰውነት መከላከያ ተግባራትን በብቃት በማጎልበት ላይ ሊያተኩር ይችላል። እንደ ዝንጅብል ወይም ሎሚ ያሉ የበሽታ መከላከያዎችን የሚያጠነክሩ ንጥረ ነገሮችን መጨመር በሰውነት መከላከያ ስርዓት ላይ ያለውን ተጽዕኖ የበለጠ ሊያሳድግ ይችላል። አስረኛ፣ ውፍረት እንዲቀንስ ይረዳል። ሞቅ ያለ ውሃ የስብ ሞለኪውሎችን መቅለጥ በጥቂቱ ሊያሻሽል ይችላል። ይህም የሰውነት ስብን በተቀላጠፈ መልኩ እንዲቀይር ይረዳል። ምንም እንኳ ዋና የክብደት መቀነስ መፍትሄ ባይሆንም የቅባት ምግቦችን መፈጨትን ይደግፋል። እናም እንደ ጉበት ባሉ የአካል ክፍሎች ውስጥ የስብ ክምችት እንዳይኖር ይከላከላል። ይህም ለሜታቦሊክ ጤና አስፈላጊ ነው። በባዶ ሆድ ሙቅ ውሃ መጠጣት ስጋቶቹንና ገደቦቹን እንይ። አንደኛ፣ መቃጠል። ከመጠን በላይ ሙቅ ውሃ መጠጣት በከንፈር፣ በአፍ፣ በጉሮሮ ላይ ማቃጠል ሊያስከትል ይችላል።
እነዚህ ቃጠሎች የሚያሰቃዩ ብቻ ሳይሆን ወደ እብጠትና የህብረ ህዋሳት ጉዳት ሊያደርሱ ይችላሉ። ማቃጠልን ለመከላከል ውሃውን ትንሽ እንዲቀዘቅዝ ያደርጉ ወይም ከመጠጣቱ በፊት የሙቀት መጠኑን ይፈትሹ። ሁለተኛ፣ የጨጓራ በሽታ። ለአንዳንዶች ሙቅ ውሃ መጠጣት የታችኛውን የጉሮሮ ቧንቧ ዘና የሚያደርግ ሲሆን ይህም ወደ አሲድ ፍሎኪዩልስ ወይም ቃር ይዳርጋል። የውሃ ሙቀት አንዳንድ ጊዜ በሆድ ውስጥ የአሲድ ምርትን ሊያነቃቃ ይችላል። ይህም ጀርድ ወይም የጨጓራ በሽታ ላለባቸው ሰዎች ምልክቶችን ያባብሳል። ለጨጓራ በሽታ ከተጋለጡ በትንሽ የሙቀት መጠን ውሃ መጠጣት ብቻ ጥሩ ነው። ሶስተኛ፣ የኤሌክትሮላይት አለመመጣጠን። ከፍተኛ መጠን ያለው ውሃ መጠጣት ሞቅ ያለ ውሃ እንኳን ቢሆን የሰውነትን ኤሌክትሮላይት መጠንን ይቀንሳል። በተለይም ከመጠን በላይ ውሃ መጠጣት በጣም አሳሳቢ ነው። የኤሌክትሮላይት ሚዛን ለጡንቻና ለነርቭ ተግባራት ወሳኝ ነው። ስለዚህ መጠነኛ መጠን መጠጣት አስፈላጊ ነው። አራተኛ፣ የሽንት መጨመር። ሙቅ ውሃ እንደ ተፈጥሯዊ ዳይሬቲክ ሆኖ ይሰራል። የሽንት ድግግሞሽንም ይጨምራል። በተለይ በስራ ወይም በጉዞ ላይ የማይመች ሊሆን ይችላል። በተጨማሪም ከመጠን በላይ ሽንት ቀኑን ሙሉ ከሌሎች ፈሳሾች ጋር ካልተመጣጠነ ወደ ድርቀት ሊመራ ይችላል። አምስተኛ፣ የህክምና ምትክ ሊሆን አይችልም። ሙቅ ውሃ መጠጣት ጠቃሚ ነው፣ ነገር ግን ለተወሰኑ የጤና ሁኔታዎች የተመጣጠነ አመጋገብ፣ የአካል ብቃት እንቅስቃሴ ወይም የታዘዙ ህክምናዎችን መተካት የለበትም። ለጤና ማሻሻያ በሞቀ ውሃ ላይ ብቻ መታመን መሰረታዊ የጤና ችግሮችን ላያስተካክል ይችላል። ይህም አጠቃላይ በሆነ የጤና እንክብካቤ አካሄድ መመራት አለበት። ስድስተኛ፣ ለአንዳንድ የጤና ሁኔታዎች ተስማሚ አይደለም። እንደ አንዳንድ የምግብ መፈጨት ችግር ያሉ ልዩ የጤና እክሎች ያለባቸው ሰዎች የሙቅ ውሃ ፍጆታን በጥንቃቄ መጠቀም ይኖርባቸዋል። ለምሳሌ የጨጓራ ቁስለት ወይም የሆድ እብጠት ችግር ያለባቸው ሰዎች በሙቅ ውሃ ምክንያት ምቾት ላይሰማቸው ይችላል። ይህም የህመም ምልክቶችን ሊያባብስ ይችላል። የጤና ችግሮች ካሉ የጤና ባለሙያዎችን ማማከር በጣም አስፈላጊ ነው። በየጠዋቱ በባዶ ሆድ የሞቀ ውሃ መጠጣት ለምግብ መፈጨት ከመርዳት ጀምሮ የበሽታ መከላከልንና የቆዳ ጥንካሬን እስከ መደገፍ ድረስ በርካታ የጤና ጥቅሞችን ይሰጣል። ይህንን ልማድ ከተመጣጣኝ ምግብ፣ እርጥበትና ሌሎች ጤናማ ልምዶች ጋር በማጣመር አጠቃላይ ጤናን ሊያሳድግ ይችላል። ቀደም ሲል የነበሩ የጤና ሁኔታዎች ካሉ ወይም የሞቀ ውሃን ማካተት ምቾት የሚነሳ ከሆነ የጤና ባለሙያ ማማከር ያስፈልጋል። አይ ሆፕ በዛሬው ቪዲዮ ጠቃሚ መረጃና ትልቅ ግንዛቤ እንዳገኛችሁበት ተስፋ አደርጋለሁ። እንደዚህ አይነት ጠቃሚ የጤና መረጃ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ለሌሎች ይህ ቪዲዮ እንዲደርሳቸው ላይክ፣ ሼር ማድረግዎን አይርሱ። ሌላው በየቀኑ እንቁላልን መብላት ስለሚሰጠን የጤና ጠቀሜቶች በስፋት ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል፣ እንዳያመልጣችሁ።